ለኔ ንገሩኛ ምንድነው ወዴት ከምትገቡት እባክሽን ግቢና እባክሽ አባታችን ጓደኛ ነው የሰማሽኝ አይደለ ከዳዊት ጋር አውርተናል አይደል ነገር አውርተናል ከዳዊት ጋር ያለው ነገር አውርተናል እንዴ ያ ቤት እኮ የኔ ነው አይደል አና የሰማሽኝ ነው አይደለም ያምራል ፀጉርሽ እኮ ለምንድን ነው ታዲያ እንደዚህ የምትሆነው ቆይ ምንም ስላሉንሽ ነው ማለት ምን እኔ ማስብሽ እንዳትነት ነው ለምን አትረጂኝ እኔ አልፈልገውም እንደሱ መሆን አልፈልግም ለኔ ደግሞ እህቴ ነሽ እህቴ እንደሆንሽ ነው የማውቀው እኔ አልፈልግም እህት ምናምን ብሎ ነገር የለም እኔ በቃ አይገባኝም እህት ምናምን እህት ደግሞ አይደለሁም እኮ የስጋ ዝምድና እኮ የለንም እህቴ ነሽ ብዬ ባላም ነገርኩህ እኮ አንተ ጥለኸኝ ከሄድክ ራሴን ነው የማጠፋው ሌላ ምንም የምንሆንበት ምክንያት የለኝም እኔ እኮ እንደዛ እንድታስቢ ብዬ አይደለም ለምንድን ነው ሊማታ እሺ እንደዛ እንዳስብ ካልፈለክ ጥለኸኝ አትሂድ በቃ እሺ ትይሻለሽ በቃ በእርግጠኝነት ልጃችን ራሱ ይቅር የሚለኝ ይመስለኛል ምክንያቱም ለምን ይሄን ነገር እንደማደርገው ይገባዋል አንተ ግን ቆይ ምን አይነት ሰው ነህ ለምንድን ነው የማይገባው ፏ በቃ ተይኝ አትጨቃጨቂኝ እሺ የት ልትሄድ ነው ቆይ አሁን ተይኝ በቃ አይመለከትሽም ተይኝ በቃ ለምንድን ነው የማይመለከተኝ አትጨቃጨቂኝ እኮ እሺ በቃ ቁጭ በይና በቃ አንቺ በስርዓት የምትሰሪውን ስራ ስሪ እዚህ ጋር ነው መቀመጥ ፈልገው ከጎንህ ሀና አላቅልህም አትበይኝ እኔ እባክህ ደራነሽ አላምን ብዬ በአንተ ምክንያት ነው አይገባም በአንተ ምክንያት ነው መጠጥ ውስጥ መደበቅ የጀመረው እሱ እኮ ወንድምሽ ነው እሱም ይኸውልሽ እንደዚህ ብለሽ መቀሰር ያልታደርገው አይገባም ኃላፊነት ወደ ራስሽ አምጪ በራስሽ ምክንያት ነው ጠጪ ሱሰኛ ሆነሽ እሱ እኮ አጭሽልኝ ጠጪልኝ ቀሚልኝ አላለሽ ለምን አተውኝም ግን ይኸውልሽ አና ልጅ ነሽ ብለን መስመር ታልፍ ታግሽሻለሁ ከዚህ በላይ ግን ልታገስሽ አልችልም እውነቱን ማድረግ ከሆነ እመንጂኝ እስር ቤት አስበሰብስሻለሁ ታዳጊ ነሽ ተስፋ አለሽ 20 ዓመትሽ ነው ብዬ አዝኜልሻለሁ ከኔ በእድሜ ብዙ ዓመት ታነሳለች ብዬ እንደ ወንድም አልፎ ወላጅ አልባ ናት ጭንቀት ነው ለዚህ ዳረጋት ብዬ ልረዳሽ እየሞከርኩ እኔ ላገባት የምፈልጋት ሴት የራሴ ምላት ሴት አለችኝ እኔ ህይወቴ በዚህ ምክንያት እንዲበጠበጥ አልፈልግም እኮ ይቅርታ ጠየቅኩ አይደለ ከዚህ በኋላ ትሆናለህ ያንቺን ይቅርታ ተቀብዬሻለሁ ግን አብሬሽ እኮ ለምንድን ነው ጥለኝ የምትሄደው እዚህ ባዶ ቤት ውስጥ አሁን ያደረግሽብኝን ነገር መርሳት ፈልጋለሁ እቺ ገብቶሻል ይቅርታ በለናለሽ ይቅርታ ጠየቅኩ አይደለ ሳይሽ የሚመጣብኝ ያደረግሽኝ ነገር ስለዚህ ራሴን ማዳመጥ እፈልጋለሁ ምንድነው ያደረግሽኝ የነበረው ተናገሪ ምንድነው ያደረግሽኝ የነበረው ተረጋጋና ቁጭ አውራት ተረጋጋ መንፈስ ነው እህትህ ናት አባቴ ቃል አስገብቷል አይደለ ከክፉ ነገር ይጠብቃል ጭራሽ አንተ ነኝ እኔን አነከኝ እዚህ ቤት ከመጣ ምን ያህል ጊዜ ሆነ እኔ ላንተ ብዬ ምን አልሆንኩኝ አታውቅም ሰማኝ ከሆነ ታረጋጊና እኔ ሰሚኛለሽ ታረጋጊና አይደለም ቆይ አንተ ተቀመጥ ለመረጋጋት ሞክሪ ሀና ይሰማሽ ነው ለመረጋጋት ሞክሪ ሀና እኔ ሰማሽ ነው አንቺ ለካሜራው ማስቀመጤ መጠየቅ ባለብኝ ልጠይቃል አንቺ ግን የምትሰራ ለመረጋጋት ሞክሪና ቆይ ሰማሽ የመጡበትን ነገር እናዳምጣቸው አዝማው እንደ ቤታችን ውስጥ እኮ ካሜራ አስቀምጦ ነበር እንደዛ ከሆነ ይኸውልሽ አንቺን በወንጀለኝነት ዛሬውን ማስጠየቅሻለሁ ማለት የገዛ ወንድምሽን እንደውም አንተን እከሳለሁ እሺ ቤት ውስጥ መመልከት ይችላል እዚህ ጋር ባየ ነው ውሃ ውስጥ እንግዲህ የሚጨመር መድኃኒት ነው ከዛ መጥጣ ራስን እንደዚህ ታረጋለህ አንቺ ቆይ ምን አይነት ሰይጣን ነሽ ተረጋጋ ቆይ እህትህ ናት አይደል እስካሁን ተረጋጋሽ አይደል ዳዊት እኔ ሰማኝና ተረጋግተን ነው እንድናወራ የምፈልገው ነገሮች በዚህ መንገድ እንቀጥሉ አይደለም ፈልገው ዳዊት የሰማኝ ነው እኔ ምንድነው እሺ የሚሻለኝ እሺ እስካሁን ተቋቁመ ችለ ብዙ ነገሮች መታል አሁንም በበሰለ አይምሮ ልጅ ናት በልጅ አይምሮ ያረጋችሁን ከሆነ እንምከራት ሆነ በላ እንደዚህ አይነት ስራ እየሰሩ የልጅ አይምሮ ማለት ይሄ ሁላ ነገር ሲፈጠር እኮ እኮ አላውቅም እኮ ይገባኛል ይሰማኝ እኮ ይገባኛል ምን አድርጋይ አንተ ቆይ ምን አገባህ አርፈሽ ቁጭ በይ አርፈሽ ቁጭ በይ ባለጌ አፍንት ከፍቻለሽ እንዴ አያገባም ያገባል አባትሽ እዚህ እንዳሳደግኩሽ የሰፈር ሰው ያውቃል ስለ አባትሽ ሳጣራ ጨዋ ሁሉ ጨዋ ሳደጋቸው ናቸው አያገባም አንቺ ግን ምግባርሽ ከሳቸው ይወጣል ስለኛ ህይወት አንተ ማን ባጣ አርፈሽ ቁጭ በይ አትጩህ በእናትሽ አንቺ ምን አይነት ሰይጣን ነሽ ግን እልሽ አንተ ላንቺ እየጮክብኝ ነው እኔ አንድ ነገር እንዳትሆኝ አይደል እንዴ እዚህ ጋር አንተም እየጮክብኝ ነው አሁንሽ እህቴ ስላልነበረ ስሚ ጎረቤት እንዳይሰማ ጉዳችን አደባባይ ላይ እንዳይወጣ ተራክተን ቁጭ ብለን እናወራበት ላንቺ ስልሳን የማደርገው ለሱ ስለረቡና እና ብቸኛ ስለሆንሽ
ህይወትሽ እንዲበጠበጥ ስለማልፈልግ ማስተካከል ስላለብን። ውሸት ነው። ውሃ ላይ ምን ነበር ስታደርጊ ነበር? ምንም አላረኩም። አያገባም። ማስረጃ ላሳይሽ። ምንም አላረኩም አልኩ እኮ። ካለበለዚያ ይሄ ጀመረ ነበር። ስንት ብር ነው የምትፈልገው? ስለ ገንዘብ አታወሪ። ስለዚህ ልክ ነኝ ማለት ነው። መደራደር ከፈለሽ የሆነ ነገር የምትደብቂ ነገር አለ። አሁን ይሄን ቪዲዮ ታጠፋልኛለህ። አንቺ አንድ ነገር ቢሆንስ? ቆይ ግን ምንም አትሆንም። አንተ ደግሞ የእንቅልፍ መድኃኒት ነው ዝም ብለህ አታካብድ። የእንቅልፍ መድኃኒት ከየት ገዛሽው? ጭራሽ እያወቅሽ ማን ነበር የምትሰጥሽ እንቅልፍ መድኃኒት አለ ፍቃድ? ያለ ዲስክሪፕሽን ማን ነበር ሸጠልሽ? ምንም አያገባህም። ምን ያህል ብር ነው የምትፈልገው አልኩ። ይሄን ቪዲዮ ታጠፋልኛለህ። የእሱን ድንግልና፣ የእሱን አስተሳሰብ፣ የእሱን ንጽህና በምን ያህል ገንዘብ ትገዢልኛለሽ? አንተ ምንም አያገባህም። ይሄ የኛ ህይወት ነው። ቤታችን ውስጥ ገብተን በሰላም እየኖርን ነው። አትበጥብጠን። እንዳጠፋልሽ ከፈለግሽ ይሄኛውንም ማስረጃ ጨምሮ እንዳጠፋልሽ የምትፈልጊ ከሆነ ወንድምሽ ላይ እንደዚህ ነገር ማድረግ ከጀመርሽ ምን ያህል ጊዜ ሆነሽ? አያገባህም። ግልጽ አይደለም። አያገባህም አትበይ። አትጩብኝ። አንተ ደግሞ የራስህ ጉዳይ። እሺ አትጩብኝ ትላለች እንዴ? ምንድን ነው እያደረግሽኝ የነበረው? ተናገሪ። ምንድን ነው እያደረግሽኝ የነበረው? ተረጋጋና ቁጭ ብለህ አውራት። ተረጋጋ። መንፈስ ነው። እህትህ ናት። አባቴ ቃል አስገብቷል አይደለ? ከክፉ ነገር ጠብቃት። ጭራሽ አንተ እኔ አልነካኝ። እዚህ ቤት ከመጣ ምን ያህል ጊዜ ሆነ? እኔ ለአንተ ብዬ ምን ያህል ነው እንኩኝ አታውቅም። ነገር ባንተ አይፈረድብህም። እዚህ ቤት ከመጣ ምን ያህል ጊዜ ሆነዋል? አንድ 4 ዓመት ሊሆን እዚህ እኔ አሁን ስለምትለው ነገር እኔ ነገሮች እንዳለ ግራ እየገባኝ ነው። እኔ ምንም የማውቀው ነገር የለም። እንደው የተባህሪ እንደዚህ አሁን ስለ ፍቅር ማውራት ከጀመርሽ ምን ያህል ጊዜ ሆናት? ብዙ ጊዜ ነው። ይኸውልህ ከሆነ ጊዜ በኋላ ከጊዜያቶች በኋላ በጣም ብዙ ጊዜ ነው የምንጨቃጨቀው። እንደዚህ ነገር ከአባት እልፈት በኋላ ነው? አዎ ከአባቴ ሞት በኋላ ነው እኔም የመጣሁት። ከአባቴ ሞት በኋላ ነው ከመጣሁ ሰዓት ጀምሮ የሆነ ሰዓት በኋላ በእንደዚህ ነገር ሁሌ ነው የምንጨቃጨቀው። ማለት እኔ እንዴት ላስረዳ? እኔ እንደዚህ ታደርጋለች ብዬ እንዴት እጠብቃለሁ? እኔ እህቴ ናት ብዬ ነው የማስበው። እሷ እዚህ ጋር አንድ ነገር እንዳትሆን ብዬ የምጠብቃት ነው የመጣሁት። እስኪ እሷ የምታደርጋቸው ነገሮች ከአይምሮ ለማስወገድ ምን አይነት መፍትሄ ነበር ስትጠቀም የነበረው? እኔ በጣም ነው በቃ ስሜቷ እንዳይጎዳ እያልኩኝ በጣም ነው ትሪት ሳደርጋት የነበረ። አንድ ነገር እንዳትሆንብኝ እያልኩኝ በጣም ከባድ ነው። ስለዚህ እኔ እንደዚህ ታደርጋለች ብዬ አልጠብቅም። አደንዛዥ መጠቀም ታውቃለህ? ከጓደኞቿ ጋር እንደምትቅም ታውቃለህ? እሷ አንተ ግን ቆይ ለምን ዝም አትልም? አይበቃህም? አርፈሽ ቁጭ በይና መፍትሄ ልንፈልግ ነው የመጣ ነው። ምንድነው የሚያስለፈልሽ? አሁን እየሄድሽበት ያለው መንገድ ሀና ልክ አይደለም። ህይወትሽን ባጭሩ ያስቀረዋል። ለዛ መስተካከል ካለበት ደግሞ ዛሬ ከወንድምሽ ጋር እንደ ቤተሰብ ከኔ ጋር ተመካክረን መመለስ አለብሽ። አንተ ቆይ ለምንድነው የምትከታተለኝ? ምንድነው ከኔ የምትፈልገው? ይኸውልሽ እኔ እኮ ህይወት ውስጥ አልነበርሽም። አሁንም እየነገርኩሽ ነው። የእሱ ጓደኛ ዮሴፍ ላከኝ። ግን ጥርጣሬ የነበረው እኔ ሳጣራ ባንቺና በሱ ማለት ሳለው ግንኙነት ብቻ ነበር ላጣራ የምፈልገው። ግን የኔ ስራ ደግሞ ሳጣራ ከኋላም ከፊትም ያለውን ታሪክ አጣራለሁ። አንቺን ሲከታተሉሽ ጫት ቤት፣ ሲጋራ ቤት ትገቢያለሽ፣ አደዛች ትጠቀሚያለሽ። ዝም በል እስኪ በእናትህ ዝም በል አትበይ። እኔ እኮ ቢገባሽ እኮ ሰዎች እንኳን እየነገሩኝ እኮ እነሱን ላለማመን ብዬ እኮ ነው እኮ ዝም በል ትላለች እንዴ ደግሞ። አንቺ ቆይ ምን አይነት ሴት ነሽ? ምን አይነት ህሊና ነው ያለሽ? እንደው ምናልባት የቤተሰብ አለመኖር፣ ቤተሰቦች በሞትሽ ማጣት ምናልባት ለዚህ ነገር ዳርጎሽ ከሆነ ብዬ እንደ ህዝብ ልጅ እንደ ብሎም እንደ ሚዲያ እንደ ሚኪ ሚዲያ ለህዝብ ስለምንጨነቅ ምናልባት ጭንቀት ሊሆን ይችላል ለዚህ ዳረጋት። የእሷ ጉዳይ ይመለከታል ብለን ነው እንደ ቤተሰብ እንድንወያይበት የመጣሁት። የአንቺ ችግር የእኛ ችግር ነው፣ የእሷ ችግር የኔም የሚዲያም ችግር ነው ብዬ የመጣሁትም ጭምር ለዛ ነው። እውነቱን ንገሪኝ፣ ከዛ መፍትሄ እንፈልግለን። ለጤናዬም እኮ አሁን እኮ አስጊ ደረጃ ላይ ነው ያለሁት ማለት እኮ ነው። እስኪ ሳትዋሺ ንገሪኝ፣ ለወንድምሽ ከወንድምነት የወጣ ስሜት እንዴት ተሰማሽ? አብሮሽ ካላደገው እኮ ሊያጋጥም ይችላል፣ ግን እንዴት እዚህ ድረስ ደረሰ? በቃ እኔ መናገር አልፈልግም። ተወኝ እባክሽን። አሁንም የሰማሽኝ ከሆነ ለእኔ የምትነግሪኝ ነገር ለአንቺ መፍትሄ ነው። ቆይ አንተ ግን ይሄ ሁሉ ነገር እንዴት ነው ልታውቅ የቻልከው? ስራዬ ነው፣ የኔ ስራዬ ነው። የሰውን ሕይወት መበርበር ስራዬ ነው። እውነትን ማጋለጥ ስራዬ ነው። ከተበደልኩ መቆም ስራዬ ነው። እሱስ ነግሯቸው ባይሆን እሱስ ነግሯቸው ባይሆን እንደዚህ እየሆነ ነበር የምቀጥለው። ከሱ ለማርገዝ አይደለ እቅድሽ? ሲያደርግ ዝም ለመያዝ ከዛ በኋላ ለልጅ ሲል ያገባኛል ስሙ እንዳይጠፋ ብለሽ
ለማርገዝ ነበር ጉዳይ አማራጭ ለማውጣት አይ ካልከኝ ደፍረኛለህ ልጅ ሲመረመር ዲኤንኤ አንተ ልጅ ነው ያረጋግጣል ብለሽ ተስፋር አንገት ታስደፍ እንጂማ ከጓደኞች ጋር ተማክረሽ ከሌላ ሰው ማርገዝሽ ያንተ ለጥዩ ምክሮሽ ነበር ድንገት ግን ይመርመር ዲኤንኤ ቢባል ወር ያለው ብለሽ ከራስ ምክሮሽ ታውቀው ነገር የለም አንድ እንኳን የተደበቀ ነገር አይቀርም ስለዚህ ነው ነገር ሁሉ ነገር ካወቅነው ነው ነገር ለወንድምሽ ያለ ስሜት ምሽ ተቀየረ ወንድምሽ አልበድብኝ ነው ለዚህ ወንድምሽ አይደለ ሲዴት ምንሽ ነው በቃ መናገር አልፈልግም ለምን አትወኝ ስትሰሪ ያላፈርሽበትን ነገር ለመናገር ፈራሽ ስትፈሪ እኮ ስታረግ አልፈራሽ ማለት ልበ ሙሉ ነሽ ነበር ስትስሚ ዛሬ ለመናገር ግን ለምን አታፈርሽ እኔ እኮ ያውላ ድራማ ከቀን ቀን እኔ ቢያንስ ስሜቷ እንዳይጎዳ እኔ ቢያንስ ከተጨነኩላት ልትቀየር ትችላለች የወንድምነት ስሜቱ ይመጣላታል ብዬ ቀን በቀን እኔ ከራሴ ጋር ሰለሰላለሁ ጭራሽ አንቺ ሌላ ድራማ ነው እየሰራሽብኛለሽ አና አሁን ታግሽሻለሁ ከዚህ በኋላ ግን ማወራሽ ከሆነ በህግና በስርዓት አይካልሽ አንተ ልትይ ወስጄ ግቦታ በመርፈር ወንጀል ሰውን በማስፈራራት አታደርገው ቪዲዮ በመቅረጽም ጭምር አታደርገው ምክንያቱም ብልግና ስትፈጽሚ አስፈራርተሽ አርተሽዋል ይሄን ታደርግ አልፈቀደልህም ይሄን ታውቃለህ ዴት አንተና ሰው ብልግና ስትፈጽሙ ታረጉ አደንዛ ቪዲዮ ቀርጻለች ለምን ዝም አትልም ያ ደግሞ 3 ዓመት ታሰራል የሰማሽ ነው በቃ ለምን ከዚህ በላይ የምታገስሽ አልችልም ቁጭ በይና ነው ነገር ወደዛ አርፈሽ ተቀመጥ ቁጭ በይና ነው ተናገሪ ተማከስልኝ ምናምን ልጅ ነሽ ብለህ በጣም ታገስሽ አንቺ ድራማሽ ለምን አትወኝም ግን ይኸውልሽ አና ልጅ ነሽ ብለህ መስመር ታልፍ ታግሽሻል ከዚህ በላይ ግን ልታገስሽ አልችልም እውነቱን ማድረግ ከሆነ እመንጂኝ እስሩ ያስበሰብስሻል ልጅ እንደዚህ አይነት ነገር ይሰራል ታዳጊ ነሽ ተስፋ አለሽ 20 ዓመትሽ ነው ብዬ አዝኜልሻለሁ ከኔ በእድሜ ብዙ ዓመት ታነሳለች ብዬ እንደ ወንድም አልፎ ወላጅ አልባ ናት ጭንቀት ነው ለዚህ ዳረጋት ብዬ ልረዳሽ እየሞከርኩ የምትይበት ሰው አበላሽቶሽ ነው ብዬ አስቤያለሁ ከዚህ በላይ ግን ንግስት የለኝም የሰማሽኝ ነው ስለዚህ ነው ትንገሪ አይካልሽ ግን እኔም የሥራ ባልደረቦቼ ወተን ደጋ አስረክብሻለሁ ከዚህ በኋላ ልመለስ እውነቱን ንገሪኝ ለምጠይቅ ጥያቄ መልስ ትሰጪኛለሽ እሺ ሚዲያ ላይ አትለቅብኝ እሱ ሌላ ጥያቄ ለምጠይቅሽ መልስ ትሰጪኛለሽ መልሱን ሰጣለሁ ግን ሚዲያ ላይ እንደማትለቅብኝ ንገረኝ እኔ ነገርኩሽ እኮ አሁንም ለእውነታው ቆሞ እኔ ለአንቺ ባልጨነቅ ኖሮ እኮ ዛሬ ዘይባል መጣው ፊትሽን ሸፍኗል ያንቺን ብልግና እኔ ጋር ምንም አይሰራ አጠፋዋል እሺ በቃ አማትለቅብኝ ከሆነ ሁሉንም ነገር እውነት ነው እኔም አንቺ ብልግና ሳለው ታረግ ያለው ሳጠፋልሽ አንቺ የምትጨነቂው ለሚዲያ ነው እንዴ አሁንም እየተጨነቅሽ ያለሽው ለሚዲያ ነው እኔ ጤናዬ ላይ እስካሁንስ እሺ ምን እንዳለብኝ ምን እንዳደረግሽብኝ እኮ ነው ምንም እኮ ላቀቅ ራሱ እንኳን እኮ አልቻልኩም ምንም አልሆንኩም እሺ አሁን እውነታውን ተናገሪ ምንም አልሆንኩም ትለኛለች ይኸው እኮ እያሳየሽ እኮ ነው ከዚህ በላይ ከማስረጃ በላይ መቼስ ኤዲት ተደርጎ ነው ምናምን አትይኝም አይደለ ይሄን ያለም ለዚህ ደረጃ የሚያደርስም ጠላት የለንም እኛ እሺ እሱስ አሁን እሺ እኔ እንደ ቀልድ አድርጌ ነው ለወንድም ለጓደኛዬ ሲነገርኩትኝ እሺ ማነው ግን መጀመሪያ የነገረህ አንተ እሱ አይደለም አሁን ይልሽ ስለምትጠይቂ አንተን አይደለም የጠየኩህ ስለምትጠይቂ ነገር መለስኩሽ እኮ እሰራለታለሁ ይሄ ይሻላል አሁንም ዛቻ የምታደርጊ ከሆነ የሰማሽኝ ከሆነ እስር ቤት ነው ማሻማቀሽ እድሜ ልክሽ እዛ ደበሰብሽ ነው ማድረግሽ ከዚህ በላይ ድል አልሰጥሽም መች ነው እንዴት ነው እንዴት ተፈጸመ መልሽልኝ ይልሽ እየሰማሽ ነው እስካሁን የሰራሽብኝ ድራማ ከበቂ በላይ ይልሽ ከዚህ በላይ ማስረጃ ይልሽ እህቴ ባትሆኚ በደቂቃ ሲጣርጊ ነበር ምንድነው ያደረግሽብኝ የነበሩትን ነገሮች ምን አስበሽ እንደነበረ እነዚህ ነገሮች ስታደርጊ እንደነበረ ሙሉ ለሙሉ እንድታስረጂኝ ነው የምፈልገው እየሰማሽኝ ነው እንድታስረጂኝ ነው የምፈልገው ለምንድን ነው እነዚህ ነገሮች ስታደርጊ ነበረው መልሽለታ መልስ እንኳን ስለሞድ ነው ስለሞድ ለምንድን ነው ማታውቁ ነው አንቺ አልባሌ ቦታ እንደምትይ እየነገሩኝ እንኳን ሰው እየነገረኝ እንኳን አላምን ብዬ ባንተ ምክንያት ነው አይገባም ባንተ ምክንያት ነው መጠጥ ውስጥ መደበቅ ጀመረ እሱ እኮ ወንድምሽ ነው እሱም እልሽ እንደዚህ ብለሽ መቀሰር ያልታደርገው አይገባም ኃላፊነት ወደ ራስሽ አምጪ በራስሽ ምክንያት ነው ጠጪ ሱሰኛ ሆነሽ እሱ እኮ አጭሽልኝ ጣጪልኝ ቃሚልኝ አላለሽ አንቺ ዘላለም አለምሽን እስከ መች ነው እኔን ክፉ ለማድረግ እኮ እየሞከርሽ ምን ነው እስከ መች አሁን ከዚህ በኋላ ስሜትሽ ይቀየራል
የወንድምነት ስሜት ይኖራታል ብዬ እኮ ነው እየታገስኩሽ ያለሁት እንጂ ነገሮች እንዳሉ እኮ አንቺ እንደምታስቢያቸው ለማድረግ እኮ በጣም 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 ቀላል ገብቶሻል። ቀላል ከሆነ ታዲያ እንደዚህ ተሰቃይ ዝም ብለህ የምታይ ለምንድን ነው? ምንድን ነው የምትሰቃየው? እኔ እናንተ ማለት ሌላ ሰው መግባት ወንድምሽ ነኝ፣ ወንድምሽ ስለሆንኩ እኔ እሱን አልፈልገውም። አንቺ ያንን ነገር እንኳን እኮ ረስተሽ የማይሆን ነገር እኮ እያደረግሽብኝ ያለው እኔ አንተ ወንድም ልትሆን አልፈልግም። ይኸውልሽ ዛሬም ነገም መቼም አልፈልግም። ገባህ? እስካሁን የታገስኩሽ ከኔ በእድሜ ታንሻለሽ፣ ታናሽ እህቴ ነሽ፣ የአባቴ ያደራ ልጅ ነሽ ብዬ ነው እስካሁንም የታገስኩሽ። ይኸውልሽ ተረድተሽኛል? እኔ አባቴ ሲሞት ይኸውልሽ አሁን ከአእምሮዬ በላይ ልትሆኚ አትሞክሪ። ልጅ ነሽ ብዬ እስካሁን ልታገስሽ በጣም ሞክሬያለሁ። ያየሁት ነገር ከልጅ የሚጠበቅ ነገር አይደለም። አሁን እኔ የሚፈልገው እያንዳንዱን ነገር ለምን እኔ ላይ እንደዚህ ልታደርጊ እንደቻልሽ ፍቅር ምናምን ብለሽ ልሸውጭኝ እንዳትሞክሪ። እንደዚህ አይነት ድርጊት እስከማድረስ ያደረሰሽ ነገር ምንድን ነው? መልሽታ የሰማሽና ሁላችንም ጠብቀው አንቺ ነው። እሱ አይገባውም። በነገረው ስሜና ንገሪና መፍትሄ እንፈልጋለን። እሱ አይገባውም። ንገሪና እየሰማሽኝ ያለሽ አትሩብኝ። ምን አለ እህቴ ባሉሽ፣ ምን አለ በእንደዚህ አይነት ሁኔታ ባላወቅኩሽ። እኔም እሱ ነው ምኞቴ። ገባህ? አንተ ወንድም አሁን እዚህ ጋር የተሰበሰብነው ልንጨቃጨቅ አይደለም፣ እውነታውን ልንወጣጣ ነው። አደረገሻል አይደል? ለምን ካለበለዚያ ወደ ግን ህግ ያጣራው። በዚህ አይነትማ ሌላ ነገር ተቆይ። ግን ምንድን ነው ዓላማ? ህግ ያጣራው ወይስ ትነግሪኛለሽ? ዓላማ ደግሜ ምንድን ነው? አልጠይቅሽም። ገንዘብ ነው የምፈልገው። አሁንም ደግሜ አልጠይቅሽም። ህግ ያጣራው ወይስ ትነግሪኛለሽ? መልሽልኝ። እንዳንቺ አይነት ታዳጊ ወጣት የነገ ተስፋ ያላት እኔ ምንም ተስፋ የለኝም። ከወንድሟ ጋር ወርዳ ልትከሰከስ ያስቻላት ነገር ምንድን ነው? ተስፋ የለኝም። ገባህ? ለምን ተስፋ አጣሽ? የሚያስደርገኝ ነገር የለም። አንቺ ጎና ለጋር ያለሽ ባልበሰለ ነው ያለሽ። ግን ደግሞ ብቻዬን ነኝ። ይኸውልሽ አሁን ወንድምሽ ዙሪያ ጥምጥም መሄዱ ታይ እና የተጠየቅሽውን ነገር ብቻ መልሽልኝ። የተጠየቅሽውን ነገር እያንዳንዱ ነገር መልሽልኝ። ዙሪያ ጥምጥም አትሂጂ። ሰምተሽኛል? የተጠየቅሽውን ነገር መልሽልኝ። የሰማሽና መልሽለት። ለምንድን ነው እንደዚህ ስታደርጊ የነበረው? ምክንያትሽ ምንድን ነው? መልሽልኛ። ለምንድን ነው ዝም የምትይው? በጣም ልታገስሽ እየሞከርኩኝ ነው። በጣም ከቁጥጥሬ ውጭ እየሆነ ነው ያለው። ገብቶሻል? መልሽልኝ ሀና። አላቅልህም አትበይኝ። እባክህ እኔ ስሚኝ። የሰማሽኝ ነው? እኔ እየሰማሽኝ ነው ወይ? ተናበይና ይኸውልሽ፣ እባክህ እስኪ እዛ ጋር ተቀመጥ። እሷ አጠገብ እኔን ስማኝና ስሜታዊ አትሁን። ቢገባሽ ልጅ ነሽ ብዬ ገና ብዙ ነገር የማታውቃቸው ነገሮች አሉ ብዬ ልታገዝሽ በጣም እየሞከርኩ ነው። እባክህ ዳዊት፣ ይገባኛል። ስሜታዊ እየሆንክ እንደሆነ ይገባኛል፣ ግን ትንሽ ተረጋጋ እባክህ። ሀና የሰማሽኝ ከሆነ ነገሮች በዚህ በላይ ከቀጠል ጥሩ አይደለም። የሰማሽኝ አይደለ? እኔም እንደ ታላቅ ወንድም ስፈልጊ እንደ አባትሽ ነኝና ቃለ መገባልሽ ነገር እዚህ የምትያቸው ብልግና ነገሮች በሙሉ አውጥቼ እጥልሻለሁ። የምሬ ነው የምልሽ። አዎ እኔ የሰውን ሕይወት ማበላሽ ትክክል የለም። የምሬ ነው እውነት። ብልግና ለቀናል ይዘንም አለ። አንቺም ጋር ግን ስልክሽ የተቀመጠ የብልግና ነገር አይተሽ ከአንቺ ስልክ ቢያወጣ እኮ ያ ነገር ያንቺንም የእሱን ሕይወት የሚያበላሽው አይደለ? ጎበዝ ብሎ የሚሸልምሽ ያለ ይመስልሻል? እርቃንሽ አደባባይ ልትወጪ እንደሚያጨበጭብሽ ያለ ይመስልሻል? የህዝብ መጠቋቋሚያ ከመሆን ውጭ አንቺ እኮ ነገ ወልደሽ ብዙ ልጆች መውለድ ትችያለሽ። ጥሩ ተስፋ አለሽ። ስለዚህ አሁን ለወንድምሽ እንደዚህ አይነት ስሜት መች ተሰማሽ? ለምንስ እንደዚህ አይነት ሴት ይሆንሽ? እስኪ እባክሽ መልሽልኝ። እሺ ቪዲዮውን የማትለቀው ከሆነ እነግርሃለሁ። ቃል ገባሁልሽ እኮ አንቺም ግን ነው ነገር። እሺ እሱን አስወጣውና ለአንተ ብቻ እነግርሃለሁ።
እባክህ እንዳይት እስኪ ትንሽ ደቂቃ ስጠን እባክህ ትንሽ ደቂቃ ከስራ ባልደረቦች ጋር ጠብቀኝ። ማለት እኔ ማወቅ አለብኝ። ገብቶሃል አይደለ? እኔ ጤናዬ ላይ ምን እየተፈጠረ ይገባኛል። አሁን እኮ መፍትሄ እየፈለግን ነው አይደል? እባክህ እናንተም እኮ ማውራታችን ይኸውልህ ወንድሜ መድኃኒት አርጋ ነው የሰጠች። ማወቅ አለብኝ። ይገባኛል። እንደ ወንድም ይመለከታል፣ እንደ ራስህም ይመለከታል። ቶኒ ወንድምነት የሚባል ነገር ከዚህ በኋላ የለኝም ከሷ እኮ ዳዊት። እኔ ስማኝ ስለ ጤናዬ ነው ያሳሰበኝ እኮ መፍትሄ ለማግኘት የግድ ከሷ ጋር ላውራና ነው ያደረገች እኮ እነግርሃለሁ። በመጀመሪያ ግን እሷን እያንዳንዱ ነገር ጠይቃት እባክህ፣ በግልጽ እንድትመልስልኝ ለእህትህ ይቻላል እባክህ። ይኸውልሽ እሱ ይውጣና ነገር አለ ብለሽኛል አይደለም? በተረጋጋ አይምሮ እስኪ መልሽ። ምንድን ነው የምትፈልገው? ለዳዊት ያለች ስሜት እንዴት ተቀየረ? 15 ዓመት እያለሁ እንደው እዚህ ቤት የመጣው አባቴ በሞተበት ወቅት ማለት ነው። ማንም አልነበረኝም፣ ብቻዬን ነበርኩኝ። ግን እሱ ስላላለፍኩት ያንን ከባድ ጊዜ እባክሽ አታልቅሽ። አሁን እኮ ልታልቅሽ እኮ አይደለም ማለት እባክሽ ተረጋጊ። እባክሽ አሁን እኮ መፍትሄ ሊፈልግ ነው የመጣው። እባክሽ አታልቅሽ። ስሚኝና አሁን መፍትሄ ነው የምንፈልገው። ነገሮች ለማስተካከል እየጣርን ነው አይደለ? ልጅ ነሽ፣ ተሳስተሽ ነው፣ አይምሮሽ አልበሰለም። ነገሮችን ለማስተካከል ብቁ አይምሮ የለሽም። እባክሽ ቀናቤ እስኪ ባሽ ተጠቅሽ አታልቅሽ። እሺ አንቺ ግን አንድ ፍሬ ጻድ ነሽ። እኔ ስሚኝና እስኪ ለተፈጠረው ነገር እንዳለ መፍትሄ ፈልግለት እስኪ። ከዛ በኋላ ከአባትሽ ሞት በኋላ በአንቺና በዳዊት መሀል ተረካክፋችሁ ብዙ ዓመት እንደኖራችሁ ነው ሳይገር አይደለ? መልካም ወንድማማችነት እንደምትመስሉ ለሰው ይታወቁ አይደለ? ያን ፍቅራችሁ ምን ገረጸው? ሌላ ምን ነበር? ብቻዬን ነበርኩ። ጎረቤት ዘመድ እሱ ግን አንድም ቀን ሳይለየኝ ከጎኔ ሆኖ ሁሉ ነገር እንዳልፍ አደረገኝ። ይገባኛል ስሜትሽ። አንቺ አንድ ፍሬ ልጅ ነሽ። ምናልባት እሱ እንደ ወንድም የሰጠሽን ፍቅር አንቺ ሴት ልጅ ነሽ፣ ሌላ ነገር ቀልብጠሽ ነው አብሮሽ ተላደገ። አሁን ግን መፍትሄ ያስፈልገዋል። ተረዳሽኝ? የእንቅልፍ ኪኒንስ ማን ነበር የሚሰጥሽ? ግዴታ መናገር አለብኝ? ግዴታ ነው። ተረዳሽኝ ነው? ምክንያቱም ከሙያና ከህግ አንጻር በውጭ ነው የሸጠልሽ አይደለ? ስለዚህ ያ ደግሞ መደረግ አልነበረበትም። ያ ነገር እኮ ባታረጊ ኖሮ ዛሬ ባታገኝ ይሄን ነገር ባልፈጽምሽ አይደል? ማን ነበር ሲጥልሽ የነበረው? ያ የውሻ ልጅ ለእናንተ የነገራችሁ የእሱ ጓደኛ ነው። ለምን ይሸጠልሽ? እሱ ይፈልገኛል። በምን እርግጠኛ ሆንሽ? እሱ እንደሚፈልግሽ ማስረጃ አለሽ? በጣም በብዙ ጊዜ ሊደፍረኝ ሞክሮ ያውቃል። ከዛም ጥያቄውን የምቀበለው ይህን መድኃኒት ካመጣልኝ እንደሆነ ነገርኩት። ከዛም መድኃኒቱን አመጣልኝ። ካመጣልኝ በኋላ ግን እምቢ አልኩት። ለዛ ነው ለእናንተም የነገራችሁ። ሊደፍርሽ እንደነበረ ማስረጃ አለሽ? የለኝም። መልካም። ያን ነገር በሽምተኛ ተላልፎ የሚያስጠይቀው ከሆነ አስጠይቀዋለሁ። ምክንያቱም ብዙ ጊዜ ሴት ልጅ ከተደፈረ በኋላ ማስረጃሽ አለሽ ወይ በሚባለው ነገር ነው ከህግ የሚያወጡ ሰዎች። እንደዛ ብዬ አድበስሽ ማለፍ አልፈልግም። ያ ልጅ አንቺ ያሳደርስ የነበረው ነገር እውነትም እንዳሽ ከሆነ አጣራለሁ። ስራዬም ነው ቅድም እንደነገርኩሽ። አሁን ግን ከዚህ በኋላ ዳዊት ወንድምሽ ማየት አለብሽ። አንቺ እኮ የተማርሽ ልጅ ነሽ። ነገ ተስፋ አለሽ። ጥሩ ባል፣ የሚንከባከብሽ ባል፣ ልጅ የሚሰጥሽ ባል ያስፈልግሻል። ተረዳሽኝ? ይሄ ነገር በእኔ በአንቺና ወንድምሽ ዛሬ እዚህ ውስጥ ሊቀበል ይገባል። ከዚህ ውስጥ መውጣት የለበትም። የሰማሽኝ? ግን እንዴት ነው ይሄንን ስሜት መቀየር የምንችለው? እንደ ወንድም ደግሞ የትሞክሪ። ለዛ ደግሞ እዚህ ነገር ላለመግባት እዚህ ነገር ውስጥ ላለመግባት በቃ አሁን ስሜት ነው አልቅስ ውስጥ ገብቼ ብዙ ነገር ሆኛለሁ። ጭራሽ በየጫት ቤቱና
በየሲጋራ ቤቱ መዞር ጀምሬያለሁ። አሁን እኮ ለሱ ላለመግባት እኮ ሞክሬ ነበረ ግን አልቻልኩም። ለሱ እኛ ጋር ተካክሪሶች አሉ። ለወንድምሽ ወንድም እንድታዩ ከጫት ከሲጋራ ልትውጪ ለሐኪሞች እንድታይ እናደርጋለን በነፃ። አንቺ ብቻ ፍቃደኛ ሁኚልን። እኔም ከዚህ በኋላ እንደ ወንድም እየመጣሁ እንከባከብሻለሁ። እዚህ ጋር የምታያቸው ካሜራማኖቹ ሁሉም ወንድሞች ናቸው፣ ሁሉ ምክንያቱም እንደ ቤተሰብ ለነሰዎች ሌላው አንተ የሆነ ሚዲያ ቤተሰቦች ራሱ ብዙዎቹ ሰው ይናፍቃሉ። ብዙዎቹ ብቸኛ አይደለሽ አንቺ እኮ ማህበረሰብን ይወዳቸዋል። አባትሽ ታረቀኝ ለሰፈር እኮ ታውቂያለሽ፣ አርባር ነበሩ፣ መልካም ሰው ናቸው አይደል? አታልቅሽ ይችላል። እኔ እኮ ልታልቅሽ አይደለም ማለት ነው። ብዙ ነሽ፣ እባክሽ ተረጋጊ። አሁን አንቺ ማንንም ይቀሻሽ አይደለም። እሺ፣ ስለዚህ አሁን ወንድም ሲመጣ ይቅርታ ጠይቂ ከልብሽ። ቪዲዮንም አጥፊው። የብልግና ቪዲዮ ለአንቺ ምንም አይሰራልሽ። ምናልባት ሶሻል ሚዲያ አበላሽተሽ ሊሆን ይችላል። ለዚህ ነገር አይቀረጽም፣ ነውር ነው። ተረዳሽ? ማንም ነገር ይሄን ማወቅ የለበትም ማንም ሰው። ለምን የነገ ህይወትሽን ነው የሚያበላሽ፣ እንዳታገቢ ነው የሚያደርግሽ፣ ቁመሽ እንድትቀሪ ነው የሚያደርግሽ። ዛሬ ጎበዝ ጎበዝ ሲልሽ የነበረ ሰው እንዳለ ከጀርባሽ ሄደ ይወቅስሻል። ተረዳሽ? ለዚህ ነገር ደግሞ ለሰው ይባል ተሳስተሻል። ወንድምሽ ሲመጣ ጉሬ ድፍት ብለሽ ከትይቃለሽ። ለዚህ ስሜት አይታ በአንድ ቀን እርሱ ስሜቱ ይቆራል። እኛ ጋር ሐኪሞች አሉ። ቀስ በቀስ ከወንድምሽ ጋር ትይቃለሽ። ለትንሽ ጊዜ ግን የስሜት ሲጠፋ ወንድምሽ ሌላ ቦታ ይሄዳል፣ ሌላ ቤት ይቀላል። አንቺም እዚህ ትኖሪያለሽ። ይሰማሽ? ብቸኝነት ደግሞ አይሰማሽ። ተረዳሽ? በጊዜያት ሁኔታ ብዙ ነገሮች ይመጣሉ። እግዚአብሔር የተሻለው ነገር ያደርጋል። ፈጣሪ ሁሌም ልክ ነው፣ አይሳሳትም። ቤተሰቦች ሲሞቱ እኮ ወደ አምላካቸው በጥሩ ነገር አንቺም ጥሩ ነገር ሰርተሽ ነው የምትሄጂ። አባትሽ እምቢ የሚል አልታረቀ አያፍርም፣ አያዝንብሽም። ተረዳሽ? እስኪ እባካችሁ ዳዊትን ግቡ በሉት። ዳዊት እስኪ እባክህን ግባ። ይሰማሽ አይደል? እንዳወራ ነው እንደተነጋገርነው መፍትሄ ነው የምትፈልገው። እሺ እንግዲህ የተከሰው ጋር አውርተናል። እሷም እንግዲህ ያለፈው ነገር ስህተት እንደሆነ አምናለች። ነገሮች ላይ በይቅርታ እንድትስተካከሉና እንዲያልፍ ትፈልጋለች። ስለዚህ ተነሽና ወንድምሽን ይቅርታ ጠይቂው። እሱን ትነግራለች። ምን ስታረጊብኝ እንደነበረ ይኸውልሽ፣ በመጀመሪያ ንገሪኝ። ሲያስጨንቀኝ የነበረው ነገር ውጭ መሆኜ እሱ ነበር። ስለዚህ እሱን ነገር ቢያንስ ይኸውልሽ አምሮ ነፃ እንዲሆን ያንን ነገር ንገሪኝ። ይኸውልሽ እኔ እህቴ ነሽ፣ ጨክኛ ጨክኝ። እንደ ድሮ እንኳን መሆን ባንችል የመጣው ጠይቅሻለሁ እንጂ በፍጹም ከዚህ በኋላ ነው የምልሽ፣ በፍጹም እኔ ከዚህ በኋላ ወንድሜ እንድትሆን ነው የምፈልገው። እየሰማሽ ነሽ? እዛ ጋር ተቀምጠሽ እስኪ ንገሪውና መፍትሄ ይፈልጋል። ስለተፈጠረው ነገር እባክሽ እያንዳንዱ ነገር ንገሪኝ እባክሽ። ሳታለቅሽ ተነጋግረሽ ነገር ተረጋግተሽ ነገር እባክሽ። ላደረስኩበት ነገር በሙሉ ይቅርታ ይቅርታ። ንገሪኝ፣ እየጠበኩሽ ነው ያለሁት። ነገር ያደረግሽብኝ ለምን እንደሆነ ማኮሳ ምረት ታውቃለህ። ከምን ተነስተሽ ነው ይሄን ያህልስ ነገር ማድረግ ምንድን ነው አስፈላጊ ነው? ምክንያቱም በሰላምሽ እንደማትለኝ ስለማውቅ ነው። ታዲያ ይሄን ነገር ማድረግ ግዴታ አስፈላጊ ነው? ለኔ አስፈላጊ ነበረ ብዬ ያሰብኩት እንደዛ ነው። ሀና አሁንም ይኸውልሽ ልትፈችልኝ ያልፈለግሽው ብዙ ጥያቄ አለ ጭንቅላትሽ ውስጥ። ለምን እንደሆነ ንገሪኝ። መድኃኒቱ ምንድን ነው ያደረግሽብኝ? ምንም የሚጎዳ ነገር አይደለም፣ የእንቅልፍ መድኃኒት ነው። በቃ እንደዚህ ማድረግስ ለምን አስፈለገ? ዲቭ እየሰማኝ ከሆነ ባልበሰለ አይምሯ ልጅም ስለሆነች ነው። መድኃኒቱን ደግሞ የሸጠላት ዮሴፍ የተባለ ጓደኛ እንደሆነ ነግራኛለች። ፋርማሲስት እንደሆነ አውቃለሁ። ምናልባት ሰበብ እያደረገች ነው፣ በኋላ ማጣራ ጉዳይ ነው። እና ዮሴፍ ሊደፍራት እንደነበር ነግራኛለች። ለጊዜው ማስረጃ የለኝም ብላለች። ይኸውልህ ቆይ ምንድን ነው ምንም ነው እየገባኝ አይደል? ለዛ ዴት አሁን እህትህ እዚህ ቤት መሆን አለባት ትሆናለች። እኛ የምናውቃትን ሰራተኛ ታማኝ ምንድን ነው እየተፈጠረ ያለው? እሺ እሱስ ለምንድን እንደዚህ ሊያደርግኝ? እኔም ለኔ ግራ ገብቶኛል። ምናልባት ግን ለኔ መጥቶ የጠቆመኝ እናንተን ሚስጥራቸው አደባባይ ተጋልጦ አማራጭ ነገር ታርጎም ሊጠቀም ሊሆን ይችላል። ከደግነትም አንጻር ሊሆን ይችላል። ተረዳኸኝ?
ለዛ ለተንኮል አድርጎት ሊሆን ይችላል ጥቆማ የሰጠው። የእናንተ ሚስጥር አደባባይ ሲወጣ ስትጋለጡ ሁሉ ነገር እያወቀ ስለነበር እንድትዋርዱ ሊሆን ይችላል፣ አንገታችሁ እንድትደፉ። ሁላችሁ ነበር ያስተውኑብኝ ነበር። ለዛ ከእህት ጋር ያለ ግንኙነት እንደ እህትና እንደ ወንድም እንዲቀጥል እንፈልጋለን። እሺ ደግሞ ያንተ ኃላፊነት ናት። ገና 20 ዓመቷ ነው ተረዳኝ። 19 ከምናምን 20 ዓመቷ አይደለ? ለዛ አንተ ኃላፊነት ናት። አንተ ከቤት ወጥተህ ነገር ሲካለቁ ልጅ ናት ብዬ በጣም ልታገዛት ሞክሬ ነበር። የማይሆን ነገር አድርጋብኛለች አውቃለሁ። የአባቴ ያደራ ልጅ ናት። እኔ አሁንም ቢሆን ምንም አይነት ጥላቻ የለኝም እሷ ላይ ምንም አይነት። እኔ እንደዚህ አሁን ሚዲያ ላይ ወጥቶ ህዝብ አይቶት ምናምን ነገር እኔ እና እሷ ይኸውልሽ ያደረግሽብኝ ነገር አንዴ ሆኗል። ግን ከዚህ በኋላ እየመጣሁ እጠይቅሻለሁ። እንደ ድሯችን ግን ጭራሽ ምናልባት ነገሮች ተስተካክለው አንቺ ጋር ያሉ ስሜት ጠፍቶ የወንድምነት ትክክለኛ ስሜቱን ካሳየሽኝ ምናልባት ሊመጣ ይችላል። ይኸውልሽ እኔ ይቅርታ ጠይቄ አይደል እንዴ? አሁንም ቢሆን የተቀረጸውን ቪዲዮ አጥፊልኝ። እኔ የራሴ ህይወት ያለኝ ሰው ነኝ። ስላልነገርኩሽ ነው እስካሁን። እኔ ላገባት የምፈልጋት ሴት የራሴ የምላት ሴት አለችኝ። እኔ ህይወቴ በዚህ ምክንያት እንዲበጠበጥ አልፈልግም እኮ። ይቅርታ ጠይቄ አይደለ? ከዚህ በኋላ ትሆናለህ። ያንቺን ይቅርታ ተቀብዬሻለሁ፣ ግን አብረሽ እኮ ለምንድን ነው ጥላኝ የምትሄደው እዚህ ባዶ ቤት ውስጥ? አሁን ያደረግሽብኝን ነገር መርሳት ፈልጋለሁ። ገብቶሻል? ከይቅርታ በላይ ምን አለሽ? ይቅርታ ጠይቄ አይደለ? ሳይሽ የሚመጣብኝ ያደረግሽኝ ነገር። ስለዚህ ራሴን ማዳመጥ እፈልጋለሁ ብቻዬን ሆኜ ማለት ነው። ሀና ከሰማሽው እውነቱን ነው። ትንሽ ጊዜ ያስፈልገዋል። ያልሽው ነገር ደግሞ ሳታንገርሽ ብቻ አይደለም። ከዚህ በኋላ ወደ ተግባር መቀየር አለብሽ። እሱም ወደ ወንድም ማየት ለብድርሽ ጊዜ እንደቱንሽ መካስ ይጠበቅብሻል። እንዳለው ደግሞ የራሱ ፍቅረኛ ካለው ይሄ ነገር በሬ ባንቺ ውስጥ ብቻ ሊቃኝ ይገባል። ማንም ሊያውቅ አይገባም። አሁን እየሰማኝ ከሆነ ዳዊት እሷ መመርመር አለባት። እርግዝና ከተፈጠረም ቼክ መደረግ አለበት። ያንን ደግሞ ሐኪም ቤት ሄደን እናረጋግጣለን። እሱን ደግሞ ሕክምና ሲያረጋግጥ እንጠብቃለን። አሁን ግን ሚስጥራችን እዚህ ተደብቆ ነገሮች እንደ ቤተሰብ ሄድ አለባቸው። ምንድን ነው የሚባለው? ከእህቱ ወይ እና እባክህን ጠንከር ብለህ እህትህን ካለችበት ችግር በጋራ መውጣት አለብን። የሰማኝ ነው አይደለ ወንድሜ? አንቺም እንደዛው እህትህን ካለችበት ችግር። እኔ ነኝ እንጂ ችግር ውስጥ ያለሁት። እናንተ እየተረዳችሁኝ አይደለም? ይገባኛል። ስማኝ፣ ይገባኛል። ተበድለሃል፣ ተጎድተሃል። ግን ደግሞ አሁን ላይ ተበድለሃል፣ ተጎድተሃል ማለት አንተ ነህ በምን ማባባስ እንጂ የሚለውጥ ነገር የለም። አሁን ለነገ ግን ጠንከር ያለ ቤተሰብ መስርቱ። ከእህት ጋር መለያየት ካለብህ በሰላም ተለያዩ። ግን ያላንተ ማንም የላት። እቺ ልጅ ጫት፣ ሲጋራ እንደዚህ ያለበት ባትሰው ሜት ልክ አይደለም። ገና 20 ዓመቷ 19 ዓመቷ ነው። ታዳኝ አልበሰለችም አይሆን። ለዛ ሶሻል ሚዲያ ወሬው ያበላሻት። ይሄ ነገር ደግሞ የጋራ ኃላፊነት ነው፣ እንደ ህዝብም ጭምር። ሶሻል ሚዲያ ለልጆቻችሁ ስታሳይ ይገደብ ይገባል። እንደ ቤተሰብ አለ ጋርሽ ትከታተል ይገባል። እናትና አባት ባይኖራችሁ ቋንቋ ጎቴት ናችሁ። ምንድነው ስራችሁ? ዝምድና ለማሽ ነው መጣችሁ አላየቃችሁ። የተወደቃችሁ ማለት እኮ ይጠበቅባችኋል። እነዚህ ልጆች ገቢ ኑሯቸው ቤት ስላላቸው ብቻ መታየት የለባቸው፣ መጠየቅ የለባቸው። እናትና አባቱ የተሳሉ ብቻ ነው ዘመድ በብዙ የሚባሉት፣ ዘመድ ቤቱ የሚከባቸው። ለምንድን ነው ከሞቱ በኋላ መሆን ያውቃል? እኛ ኢትዮጵያኖች እኮ እንደ ቤተሰብ እንረዳዳለን፣ እንጠያየቃለን። ለምን ይሄ ባላችን ጠፋ? እንዋደድ እንጂ እንግባባ። የሰማችሁኝ አይደል? እንዋደድ፣ እንግባባ፣ እንስማማ። ከሰማችሁ እሺ። ብቻ ወንድሜ ለደረሰብህ ነገር እጅግ በጣም አዝናለሁ። ለእህትህ ደግሞ ይቅርታዋን ተቀበላት ከልብ። ምንም አይሰራልኝ። እናንተ ምንም አይሰራልኝ። እኔ የምፈልገው ብቻ በሰላም አስባ የነበረውን ነገር ከአእምሮዋ ታውጣልኝ። እንደገና ሲቀጥል ደግሞ የራሴ ህይወት ያለኝ። ይቅርታ አልኩህ እኮ በቃ። እኔ ይኸውልሽ ሀና አትሂድብኝ፣ ጥለኸኝ አትሂድ። በቃ እኔ ይቅርታ ብያለሁ። ተነሽ። እኔ ምንም አይነት ነገር አንቺ ላይ አልወስንም። እባክህ ይቅርታዋን ተቀበላትና ተስፋ ስጣት። ራሴን ማዳመጥ እፈልጋለሁ። ይኸውልሽ ያደረግሽልኝ ነገር ቀላል አይደለም። በቃ ምንም ጥፋት አልሰራም እኮ በተግባር አሳይ። እኔ በተግባር ነው ማየት የምፈልገው እኮ። ስለዚህ ራሴን ማዳመጥ አለብኝ። ዳዊት እየሰማኝ ከሆነ ያንተና የሷ ወሬ ሚዲያ ላይ ከሚቀር በኋላ ተረጋግታችሁ አብራችሁ ብቻችሁን ታወራላችሁ። ከዛ በኋላ ሳካስ ስሜት አያት የምታዩት ይሆናል። ሚስጥራችሁ አደባባይ ላይ ከዚህ በላይ እንዲወጣ ስለማልፈልግ
አንተና እሷ ብቻችሁ እንድታወሩ የምፈልገው ይሄን ጉዳይ መፍትሄ ምን ደረሱበት። እኔም እንደ ወንድም የማግዛችሁ ነገር ካለ እኔም ቢሮዬን ክፍት ነው። ስራ ባልደረቦቼም በሙሉ ዝግጁ ናቸው። እሺ ከዛ ይሄን ካሜራ ከዚህ በኋላ ማቋረጥ አለብኝ። በዚህ መቀጠል ስለሌለበት ሚስጥራችሁ እዚህ ጋር ማውቃት አለበት። አንቺ ግን ለስራሽ ስራ ዳግመኛ እንዳትፈጽሚ ያሉትን ቪዲዮች እንዳለ ታጠፊያለሽ። ብልክ ነው እኔም አጠፋልሻለሁ። ዳዊትም እንደዛው። ስለ ዮሴፍም በደንብ እናጣራለን። እነዚህ ወንዶች ዝም መባል የለባቸው። ጾታዊ ትንኮሳ የሚያደርሱ ወንዶች ዝም አይባሉ። ማስረጃ የለም የተባለ ዝም መባል ነው ችግር ያመጣው። ለዛ ማስረጃ የለኝም ብቻ ሳልሽ ያ ነገር አልተፈጸማት አለ እናጣራለን። ወንድምሽን ግን በደለሽዋል ማሪው። አሁን ከእንደገና ንጹህ ህይወት ሰው ያለሱ ማንም የለሽ። ዳዊት አንተ ማለሷ ማንም የለም። አደራል ቤተሰቦቼ ልላችሁ የምችለው እንደዚህ ነገር ሲፈጠር አስተዳደግም ጭምር ልጅ ላይ ገብቻ አድርጎ ከመጣ የወንድምነት ስሜት በአንድ ቀን አይመጣም እና እባካችሁ ልጆቻችሁን አቀራርባችሁ እንዲዋደዱ አድርጉ። ሶሻል ሚዲያ ላይ የሚፈጸሙ ነገሮች በጣም ብልግና ናቸው። ስልክ በተለይ ትውልድን ያበላሻል፣ ትውልድን ይገላል። ለልጆቻችሁ በጊዜ ስልክ አትስጡ። ነገሮችን ትሪት የምታደርጉበት መንገድ እዩት። እንደ ቤተሰብ ቀረብ ብላችሁ ልጄ ላይ አንስ ነገር ምን አለ የልጄ ባህሪ ላይ ምን አለ ብላችሁ ተከታተሉ። ዛሬ እዚህ ቤተሰብ የተፈጸመው ያሳዝናል፣ በጣም ያሳዝናል። ግን ማንንም እንደዚህ ነገር ማየት የለበትም። እንደዚህ ነገር ባይደገም ደስ ይለኛል። አክስት፣ አጎት የቀረባችሁ እንደዚህ ነገር ችግሮችን ለመፍታት ሞክሩ። የዛሬ ክትትላችን ይህን ይመስል ነበር። በሌላ ክትትል እስክንገናኝ መልካም ሁሉ ተመኘው። እንግዲህ ቤተሰቦቼ ይህ ቪዲዮ ላይክ፣ ሼር በማድረግ ተባበሩ። ሰብስክራይብ ያድርጉ። ለእነዚህ ልጆች መፍትሄ የምትሏቸው ነገር ከዚህ በፊት አጋጥማችሁ ያላፋችሁ ካላችሁ ደግሞ እንደ ሀሳብ ኮሜንት ላይ አሳውቁኝ። እስካሁን አብራችሁ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። እናንተም እንደተናኑ እንድታማከሩ እሺ።